ባሌ በወሲብ አያስደስተኝም በህጉ በቂ የፍቺ ምክንያት ነው ወይ? እንደቆያችሁ ጠበቃ ሰብለ አሰፋ ነኝ። እንግዲህ በርካታ ሴቶች ይህን ጥያቄ ትጠይቁኛላችሁ። ከዛም ባሻገር በምንከታተላቸው የስራ አጋሮቻችንን በያዟቸው ፍቺ ሂደቶች ላይ በተደጋጋሚ እያየን ያለነው ነገር የወሲብ ስንፈት ለፍቺ ምክንያት እየሆነ የሚታይባቸው ኬዞች ቀላል አለመሆናቸውን ነው። ከዚህ ጋር በተገናኘ ለሚስቶች ለሴቶች መግለጽ የምፈልገው ነገር ይሄንን መነሻ አድርጎ ፍቺ ይፈቀዳል ወይም አይፈቀድም የሚል አይደለም። ያው እንደምታውቁት በኢትዮጵያ የቤተሰብ ሕግ አንድ ሰው ለመፋታት ከፈለገ በቂ ምክንያት አይጠየቅም፣ ምክንያቱም መግለጽም አይጠበቅበትም። በቅቶኛል ካለ ፍቺ የሚፈጸምበት ሁኔታ ነው። ስለሆነም ለፍቺ በቂ ምክንያት አይደለም ልላችሁ አይደለም። ነገር ግን ይሄ የወሲብ ስንፈት ወደ ፍቺ ከማምራቱ በፊት ማድረግ ያለባችሁ ነገር አለ። በመሰረተ ሀሳብ ደረጃ ስለ ወሲብ ስንፈት የሚኖረን ግንዛቤ ጥንቃቄ ማድረግ ይገባል። ያም ምንድነው? የወሲብ ስንፈት ያጋጠመው ወንድ ያልሆነ ወይም ደካማ ተደርጎ መቆጠር የለበትም። ይሄ የተለያዩ ወንዶች በጤናና በተለያየ የአኗኗር ዘይቤ ችግር በጭንቀት ምክንያት ሊያጋጥማቸው የሚችል ነገር ግን ደግሞ በሕክምናና በስነ ልቦና በተለይ ከሚስቶቻቸው በሚደረግ ድጋፍ ሊታከም የሚችል ነው እና ነገሩን የምትረዱበትን መንገድ በተለይ የወንዱ ችግር አድርጎ ባላችሁን ማንቋሸሽ፣ በዚህ ምክንያት አብሮ አለመተኛት፣ እንዲሁም በልጆች ፊት በሌሎች ሰዎች ፊት ይህንን ነገር እያነሳችሁ ማሸማቀቅ ችግሩን የበለጠ ነው የሚያሰፋው እና ባል ወይም ሚስት የተለያየ ችግር ሊገጥማቸው ይችላል። ፓራሊሲስ እንኳን ሆኖ ትዳር ውስጥ ሰው ለብዙ ዓመት በህመም ተኝቶ ሊቆይ ይችላል እና አንዳችን የሚያጋጥመንን ነገር በመርዳት አስተሳሰብ መውሰድ አስፈላጊ ነው ማለት ነው። በዚህ ረገድ ማድረግ የሚችሏቸው ነገሮች የሕክምና እርዳታ እንዲያገኝ ማድረግ፣ ቅርርባችሁን መጨመር፣ እንዲሁም ደግሞ የአኗኗር ዘይቤያቸውን እንዲያስተካክሉ፣ ክብደት ካላቸው እንዲቀንሱ፣ ስፖርት የማይሰሩ ከሆነ እንዲሰሩ፣ የተለያዩ ሰብስታንሶችን ሲጋራ፣ ጫት እና መጠጥ ያለ አግባብ የሚጠቀሙ ከሆነ እሱን እንዲቀንሱ ማድረግ ትችላላችሁ። ከዛም ባሻገር ስለ ጉዳዩ ስትነጋገሩ ክብራቸውን በሚጠብቅ መልኩ ችግሩን ያንተ ከማለት ይልቅ የኛ እያሉ በመግለጽ በሀዘኔታና ነገሩን እልባት እንዲያገኝ ባላችሁ ወይም ወንዱ እንዲረዳ በሚያደርግ መልኩ መሆን አለበት። ከዛ ውጪ በማንቋሸሽ ሮጦ ፍቺ በማመልከት የበለጠ ለጭንቀት ራሳቸውን እንዲጠሉ በማድረግ ችግሩ እንዲወሳሰብ ስለሆነ የሚያደርገው ወደ ፍቺ ከመሄዳችሁ በፊት ከወሲብ ስንፈት ጋር የተገናኘን ነገር ከባላችሁ ጋር በግልጽ ተነጋግራችሁ በሕክምና በሌላም መንገድ ሶልቭ ማድረግ ስለሚቻል መጀመሪያ ያንን አካሄድ ተከተሉ። ይህንን ፖስት ኮፒ ሊንክ ያርጉልኝ። አመሰግናለሁ። እነዚህን ካየባት ስላንተ ታስባለች። አሁን ወንድሜ ሴት ልጅ እነዚህን ምልክቶች ካሳየችህ ስላንተ እንደምታስብ እርግጠኛ መሆን ትችላለህ። እስከ መጨረሻው ተከታተሉ። በነገራችን ላይ ማስታወቂያ ማሰራት የምትፈልጉ በውስጥ አናግሩ። አንደኛ ስላንተ ለማወቅ ጥረት ስታደርግ ከአንተም እየጠየቀች ሊሆን ይችላል፣ በዙሪያ ካሉ ከጓደኞች፣ ከሌሎች ሰዎች ስላንተ ለማወቅ የምትፈልግ የምትጥር ከሆነ የመጀመሪያው ነው። ሁለተኛ በተደጋጋሚ ቴክስት የምትልክልህ ከሆነ። ሶስተኛ እያንዳንዱ ነገሯን አንተ እንድታውቅላት ስትፈልግ ያደረገችውን ውሏን አለ አይደለ እያንዳንዱን ነገር ልትነግርህ ልታሳውቅህ ስትፈልግ። አራተኛ የተለያዩ ፕሮግራሞቿን ትታ አንተን ለማውራት ወይም ደግሞ አንተን ለማግኘት ስትሞክር። እንግዲህ እነዚህን ነገሮች ካየህ ስለ አንተ እንደምታስብ ማወቅ ትችላለህ። እናንተስ ምን ታስባላችሁ? ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። አመሰግናለሁ። ቻው። የወደድካት ሴት መልሳ እንድትወድ ከፈለግ በፍጹም በዚህ መንገድ አትሂድ። ይሄ ፈጽሞ የተሳሳተ መንገድ ነው። የመጀመሪያው በልመና በልምምጥ አሊያም ደግሞ በግድ አታደርገው። በእነዚህ ሶስት መንገዶች በፍጹም ነው የምልህ ፍቅርን የሚባለውን ስሜት ይዛሃት መጣም ወደ አንተ ወይም ለአንተ ያላትን ስሜት ሊያስቀይራት አይችልም። ሁለተኛው ደግሞ ፌክ ቨርዥን ይዘህ በፍጹም እንዳትሄድ ወደ ወደድካት ሴት ልጅ እንደዚህ ነው የምትወደው፣ ይሄ ነገር ያለው ነው የምትወደው። አንደኛ በማህበረሰቡ የሚነገረው ከጓደኞች እየሰማኸውን ቤዝድ አድርገህ የራስ ያልሆነ ማንነት፣ የራስ ያልሆነ ቁሳቁስ፣ ስፔሻሊ የራስ ያልሆነ በቃ ንግግርም ስታይልን ብቻ ፌክ ቨርዥን ይዘህ አትሂድ። ብትመጣ ራሱ ያንተ ያልሆነ ነው፣ የሆነ ቀን የሚጠፋ ወይም የሚቀየር ነው። የዛኔ ደግሞ እሷ አትኖርም። የምታተርፈው ምንድን ነው? መጎዳት ነው። ሶስተኛ ደግሞ ያሉህን ነገሮች ኢንቨስት ማድረግ ነው። ብር ካለህ ኢንቨስት በማድረግ እሱን፣ እውቀት ካለህ እውቀትህን፣ ኦር የሆነ ብቻ ያሉህን አንድ ስታንዳርድን ያንን ነገር ኢንቨስት አድርጌ አመጣታለሁ የሚል አመለካከት ካለ ቀይር። ምክንያቱም
ገንዘብ ስላለ ውድ ስጦታ ስለሰጣት ውድ ቦታ ወስደህ ስላዝናናት ውድ መኪና ውድ ቤት ውስጥ ይዤህ ገባለሁ ምናምን የሚል ጨዋታውን ከተጫወትክ አንደኛ እነዚህ ነው አትራክት አርገዋት ቢመጡ እነዚህ ጠፊ አላቂ ናቸው። እነሱ ይሉሉ ቀን እሷም ላትኖር ትችላለች። ይሄኛው ደባሪው ፓርት ነው። ሌላኛው ደግሞ እነዚህን አሳይተህ የምትወድህን ሴት ወዳኛለች ብለህ ማሰብ በራሱ ይሄን መቀበል እንደ ሞኝነት ነው። በእውቀትህም እንደዛ ባለህ ነገር ብቻ ታደርጊ ወይም እንዴት ብዬ ላስረዳችሁ ብቻ መውደድ ከፈለገች ወይም ሴት ልጅ የምትፈልገው ምንድነው? ሴት ልጅ ምንድነው የሚማርካት? በምን አይነት አደና ነው የምትታደነው የሚለው ላይ ፎከስ ብታረግ የተሻለ ውጤት ነው የምታመጣው እንጂ እነዚህ ልመና ፌክ የሆነ ቨርዥን እና ያሉክን ነገሮች በተለይ ይሄ ቁሳቁስ ዕውቀት ምናምን የሆነ ነገር ሰጥቻት ልቀበላት አይነት በሚል መንገድ አይሆንም። ይሄንን ስህተት አትስሩ። ሴት ልጅ ከልክ በላይ ስታፈቅር እነዚህን ነገሮችን ታደርጋለች። ፍቅረኛ ዛሬ ላይ እነዚህ ነገሮች እያደረገች ከሆነ በጣም ታፈቅርሃለች። በፍጹም አንተን ማጣት አትፈልግም። እነዚህ ነገሮችን ስታደርግ ተረዳ እባክህ። ፍቅረኛ ከ10 ስንት እንዳገኘች መጨረሻ ላይ ኮሜንት ላይ አስቀምጥልኝ። አንቺም ይህን ቪዲዮ ላኪለትና ስንት እንዳገኘች ጠይቂው። አንደኛ እንደ ህፃን ትሆናለች። ቦታው ላይ ታኮርፋለች፣ ቦታው ላይ ትስቃለች፣ ቦታው ላይ ትጫወታለች። ብቻ ህፃን ልጅ ከአባቷ ጋር ስትሆን የምታደርገውን ነገር ታደርጋለች አንተ ጋር ስትሆን። ሴት ልጅ እንደ ህፃን የምትሆነው የምታፈቅረው ወንድ ጋር ብቻ ነው። ይህንን አትርሳ። ሁለተኛ ስትኮራረፉና በመሃላችሁ አለመግባባት ሲፈጠር ያንን ግንኙነት ለማስቀጠል ታለቅሳለች፣ ታኮርፋለች፣ ትለማመጣለች። ከልክ በላይ ያንን ግንኙነት ለማስቀጠል ትሞክራለች። ሶስተኛ ባልተጠበቀ ሰዓት ትደውልልሃለች። ለምሳሌ ከምሽቱ 9 ሰዓት ደውላ ናፈቀኝ ልትልህ ትችላለች። ከአንተ የያዛት ፍቅር ናፍቆት የሚባል ህመም ይፈጥርባትና አንተን ካላገኘች ስለሚያንጨረጭራት ነው በዛ ሌሊት የምትደውልልህ። አራተኛ አለመግባባት ውስጥም ሆናችሁ ፍቅሯ አይቀንስም። ገብተዋል። እየተከራከራችሁ ራሱ በፍቅር ስም ነው የምጠራ፣ በቁልምጫ ስም ነው የምጠራ። ባለመግባባት ውስጥ ለአንተ ያላት ስሜት እንዳልቀነሰ የምታውቀው በዛ ነው። የማታፈቅር ሴት በክርክር ጊዜ ማንነትን ትረሳለች። ኢቭን ልሰድብ ራሱ ትችላለች። እቺ ግን አለመግባባት ውስጥ ሆና ስለምታፈቅር በፍቅር ስም ነው የምጠራ። አምስተኛ ጓደኞቿ ሲያከብሩ ታያለህ። ገብቷል። በአንተ ቀልድ አታውቅም። ጓደኞቿ ሲያናግሩ በትህትና ነው። በጓደኞቿ ፊት አክብራ እንደምታወራ በዛ መልኩ ማወቅ ትችላለህ። በጓደኞቿ ፊት ለፊት የምትንቅ ከሆነ ጓደኞቿም ሲያገኙ ይንቁሃል፣ ቀለል ያደርጉሃል። አክብራና ቦታ ስታምታወራ ከሆነ በጓደኞቿ ፊት ጓደኞቿም አክብረው ነው የሚያዋሩት። ይሄን ካየ በጣም እች ልጅ እያስከበረች ነው ማለት ነው። ስድስተኛ በስም መማል ወይንም ደግሞ ስደነግጥ ስምህን መጥራት። የሆነ ነገር ያስደነግጣት በድንጋጤ ስምህን ትጠራለች፣ ወይንም ደግሞ ስትምል በአንተ ስም ነው። ይሄን ካየህባት በምንም ታምር እንዳትለቃት ጠበቅ አድርጋት። ሰባተኛ ስትደሰት ሆነ ሲከፋት ወደ አንተ ትሮጣለች። የሆነ ነገር ካስከፋት አንተ ጋር መታ ታወራለች። የሆነ ነገር ካስደሰታት ሮጣ የምትነግረው ለአንተ ነው። በስልክም ሆነ በአካል ወደ አንተ ነው የምትሮጠው። በቃ ምንም ነገር ህይወቷ ውስጥ ሀፕን ሲያደርግ ለአንተ ለመናገር ነው የምትጣደፈው። እቺ ሴት በጣም ታፈቅራለች። ስምንተኛ እስካሁን የጠቀስኩልህ ራሱ ቢቀር እችኛዋን የምታደርግ ከሆነ ሌላውን ቀስ በቀስ እንድታስተካክል አድርጋት። የሆነ ችግር ውስጥ ወይንም የሆነ ሀዘን ውስጥ ስትገባ በአንተ ችግር በአንተ ጭንቀት የምትጨነቀው እሷ ነች። ከአንተ በላይ ለመፍትሄ ትሯራጣለች። ከአንተ በላይ መፍትሄ ለማግኘት ትፍጨረጨራለች። ያንተን መከፋት በምንም ታምር ማየት አትፈልግም። እራሷ ላይ ቢፈጠር መፍታት የማትችለውን ችግር አንተ ላይ ሲፈጠር ትፈታዋለች። ያ ከእውነተኛ ፍቅር የመነጨ መስዋዕትነት ይባላል። ዘጠነኛ ይሄ ነገር ደብሮኛል አታርጊው ያልካትን ነገር ብትለምናት አታረግም። ደግማ ብትሞት አትደግመውም። አንተ ያልተመቸህን ነገር ትተዋለች። ስታረግ አትገኝም። መቼም አታረግም። አስረኛ አንተን ማጣት እንደምትፈራ ሁልጊዜ ታወራለች። አንተን ባጣ እኔ ሰው አልሆነም፣ አንተን ባጣ ሞትብሃለሁ፣ አንተን ባጣ ጎዳብሃለሁ፣ አንተን ባጣ መሆነውን አላውቅም፣ አንተን ባጣ ብቻ አንተን ብታጣ የምትሆነውን ነገር ታወራለች። አንተን ማጣት ነው የሚያስፈራት። አንተን ማጣት አትፈልግም። እቺ ሴት በህይወት ውስጥ ካለች የዛሬዋ ፍቅረኛ እቺ ከሆነች አባቴ በምንም ታምር እንዳታመልጥ፣ በምንም ታምር ጠበቅ አርጋት። የሚደብራትን ነገር ባለማድረግ ተባበር። እንዳታስከፋት፣ እንደሷ ለሷ ሆነላት። እስቲል ጠይቀ ፍቅረኛ ከነዚህ 10 ውስጥ ስንቱን አሟልታለች? በፍቅረኛ ማታፍር ከሆነ ኮሜንት ላይ አስቀምጥልኝ። ከ10 ስንት አገኘች? አንቺም ለፍቅረኛሽ ላኪና ከ10 ስንት እንዳገኘች ጠይቂው። አንተ ሳትዋሽ መልስላት። እያንዳንዱን ቆጥረ ይሄን አግኝተሻል፣ እነዚህን አስተካክይ ይበላት። እንደዛ ነው ፍቅር የሚዘልቀው። የአንዱን ክፍተት አንደኛው እየነገረ። አንቺ በራስሽ የምትተማመኝ ከሆነ ኮሜንት ላይ አንቺ ራስሽ ስንት እንዳገኘሽ አስቀምጪ የራስሽን።
አንተም የሷን አስቀምጥ። ለቁም ነገር የማይሆኑ ሴቶች ምልክቶች። አባቴ እቺ ሴት ዛሬ ላይ ፍቅረኛ ልታደርጋት እያሰብኩ ከሆነ እርሳው ወንድሜ። በምንም ታምር ሚስትም ለቁም ነገር የምትሆን አንስ ሴት አይደለችም። በቻልኩ አቅም ራስህን ይዘህ ከዛች ሴት ራቅ። የምትችል ከሆነ አስተካክላት፣ የማትችል ከሆነ ግን እዚህ ሴት አጠገብ ምንም የምታቃጥለው ጊዜ አይኖርም። ለነገ ለትዳር ለልጆቼ እናት ለእኔ የወደፊት ሚስት ብለህ በፍጹም እንዳታስብ። የምትሆን አይደለችም። ከዜሮ ልጀምርልህ። ዜሮኛ ብዙ የወንድ ጓደኛ ያላት በጣም ነፍ። አንተ ካለ የወንድ ጓደኞች በላይ እሷ አላት። ከዚህም ከዛም ወንድ ጋር ትተዋወቃለች። ሴት ልጅ በህይወቷ ብዙ የወንድ ጓደኛ መኖሩ ምንድነው ክፋቱ? ሁሉም በተለያየ ዓላማ ነው የሚፈልጓት። አንደኛው እውነትም ጓደኝነቱን ሊፈልግ ይችላል። ከ10 ወንዶች 5ቱ ለጊዜያዊ ስሜታቸው ነው የሚፈልጉት፣ አጋጣሚ እየጠበቁ ነው። ከነዛ ውስጥ አንደኛው ኖርማል ተመችታው ሊሆን ይችላል። በተለያየ ፍላጎት ውስጥ ነች ያለችው። ከነዚህ ውስጥ አንዱ ፍላጎቱን እንደሚያሳካ ደግሞ አትጠራጠር። ስለዚህ በብዙ ወንዶች የተከበበች ከነዛ ወንዶች መለየት የማትችል ሴት እባክህ ትቅርብ። ለቁም ነገር እያሰብካት ከሆነ አሁኑኑ ተው። አንደኛ የተገላለጠ ልብስ መልበስ የምታዘወትር ማለት በቃ ሁሌም ግልጥልጥ ያለ የተገላለጠ ልብስ ባትለብስ ራሱ ጥብብ ብጥርጥር ያለ ሰውነቷን ራቆቷ ያለች ይመስል እያንዳንዱ የሰውነቷን ክፍል የሚያስቆጥር አይነት አለባበስ ተይ ብለህ ንገራት። ከሰማች የምታስተካክለው ከሆነ አይ አልተውም ካለች ግን አባ በቃ መንገድህን ያዝ። እቺ ሴት እናት ትሆናለች ብለህ በፍጹም እንዳትጠብቅ። የቻልከውን ሞክር፣ ካልሆነ ግን የራስህን መንገድ ያዝ። እዚህ ሴት ጋር ጊዜ አታቃጠል። እውነት ሚስት ትሆናለች ብለህ ሁለተኛ ማንንም የማትሰማ ሁሌ ልክ ነኝ ባይ። እኔ ልክ ነኝ በቃ እኔ ልክ ነኝ ካለች እሷ ልክ ነች በቃ። ማንንም ሲመክራት ወደዛ የምታሾፍ ኧረ አንተ እኔ ልትመክራት ሞክር ምናምን የምትል መክረህ ልታስተካክላት ስትሞክር የምትጎራበጥ ልክ አለመሆኗ ስህተት መሆኗ ሲነገራት ከመስማት የምታፈገፍግ እሺ ከማለት ይልቅ ድርቅናና ልክ ነኝ ብላ ልክ ያልሆነን ነገር ለማሳመን የምትታገል ሴት አይሆንም። ምክንያቱም ትዳር ውስጥ ከሚያስፈልጉ ምርጥ ነገሮች አንደኛው በመደማመጥ ነገሮችን ለማስተካከል መሞከር ነው። በሚያሳዝን ሁኔታ እቺ ሴት ደግሞ ለዛ አልታደለችም። ነገ ትዳር ውስጥ ብትገቡ ጦርነት ነው የሚሆነው። ሬስሊንግ በለው አንተ ጆን ሲና እሷ ሮማን ሬንስ ሆና ትዳራችሁ ቅውጥ ያለ ጦርነት ነው የሚሆነው። ከቁም ነገር አትሆንም እቺ ሴት። የማታዳምጥህና ስህተቷን የማትቀበል። ሶስተኛ ለወደፊት ለነገ የሚል ህልም የሌላት። ዛሬን ፈታ ልበል እንጂ ዛሬ ልዝናና ዛሬ ልጨብስ እንጂ ነገ የት ይሄዳል ምናምን የምትል ለነገ ምንም እቅድ የሌላ ወልዶ መሳ የምትኖርበትን ቦታ ማታቅ ዛሬ ላይ ብቻ ትኩረት ያደረገች ነገ ምን እንደሚፈጠር ራሱ ማቀድ ማትፈልግ አይነት ሴት እቺ የሆነ ትሆናለች ብለህ ታስባለህ ለትዳር? እስቲያስብ። አራተኛ ስለኔ ቤተሰብ ምን አገባው የምትል ቤተሰብ ይመለከተዋል እንዴ በእኔ ጉዳይ እኔ የፈለኩትን መሆን እችላለሁ ቤተሰብ አይመለከታቸውም የምትል በራሷ ፍቃድ ለመመራት ዝግጁ የሆነች የቤተሰብን ትዕዛዝ መቀበል ያቆመች ሴት 18 ዓመት ሙሉ ተንከባክበው ያሳደጓትን ቤተሰብ ምክር ያልተቀበለች ሴት ነገ ያንተ ሚስት ብትሆን ራሱ ያንተ ምክር አትቀበልም። አንተ የምትላትን አሰማ። ምን አገባ ነው የምትለው? ምንድነው ይመለከታል ነው የምትለው? ክብር የሌለበት ህይወት ውስጥ መማቀቅ የማትፈልግ ከሆነ ዛሬውኑ ከዚህ ሴት ራቅ። አምስተኛ ደስታን ፍለጋ ኦቨርናይት እና ግሮሰሪ መሮጥ መፍትሄ የምታረግ እንጨብስ፣ እንጠጣ፣ እንደሰት ምናምን የምትል ከደበራት ደስታን የምታገኘው መጠጥ ቤት ከሆነች ሴት ራቅ። ለመደሰት እንጠጣ እንጨብስ ምናምን የምትል የሴትነትን ወግ እርግፍ አድርጋ ትታ ወንድ የሚያደርገውን የምታደርግ እንደዚች አይነት ሴት ሚስት መሆን ትችላለች ብለህ ታስባለህ? ማለት ሴትነቷን የጣለች መጠጥ ቤት የምትሮጥ በመጠጥ የምታስብ። ስድስተኛ ሀብታም አግብቼ ህይወቴን ቀይራለሁ የሚል የጅል ሀሳብ ያላት ሴት በጌታ በኢየሱስ ከዚህ ሴት በቻልኩ አቅም ራቅ። እቺ ሴት ቂሊልም ጅሊልም ናት። ጅልም ቂልም ነች። ምን የምታስበው ነገር የለም። ሰርታ ከማግኘት ይልቅ የሆነ ሰውዬ እድሜ ዘመኑን ያፈራውን ነገር ጀስት አገኛለሁ ብላ የምታስብ የህልም እንጀራዋን የምትናፍቅ ተራ ሴት ነች። ሚስት መሆን ትችላለች? በጣም ትቀልዳለህ። በምንም ታምር። ሰባተኛና የመጨረሻው በደንብ አዳምጠኝ። መንፈሳዊ ህይወቷ ላይ ግድ የሌላት ማለት ሙስሊምም ክርስቲያንም ልትሆን ትችላለች፣ ግን መንፈሳዊ ህይወቷ ላይ ምንም እውቀት የሌላት ምንም የማታውቅ ከፈጣሪዋ ጋር ያላት ግንኙነት ቀፋፊና ደባሪ የሆነ ከፈጣሪዋ ጋር በጣም የተራራቀች ሴት አትሆንም። የምሬ ነው የምልህ። ወደ ፈጣሪ ማቅረብ የምትችል ከሆነ ኦኬ አቅርባትና በደንብ አስተካክላት፣ ከዛን የራስ አድርጋት። ለመቅረብ ፍላጎቱም መሻቱም ከሌላት ግን አትሆንም። የምራቱ አትሆንም። ራስህን ይዘህ ዞር በል ከዚህ ቦታ። እነዚህ ምልክቶችን አንድ ሴት ላይ ካየ ያቺ ሴት ጎረምሳ ብንላት ይቀላል። ወንድ ነች፣ ሴት አይደለችም። ራስህን ከዚህ ቦታ አውጣው። እቺ ሴት ለቁም ነገር መቼም ነው የማትሆነው። እዚህ ድረስ ስላዳመጥከኝ በጣም አመሰግናለሁ። ሳይኮሎጂ ትሪክ ፓርት 19 የምትፈልጉትን ሰው በቀላሉ እንዲወዷችሁ ማድረግ ትፈልጋላችሁ? እንደዛ ከሆነ 3 ስቴፕ ብቻ ተከተሉ። የመጀመሪያው ስቴፕ በጣም ጥሩ ሆኑላቸው። ከእናንተ ጋር ሲሆኑ የቃላት ማረጋገጫ ስጧቸው። ማሞገስ ሊሆን ይችላል፣ በጣም እንዳማረባቸው። ከእናንተ ጋር ሲሆኑ በጣም ደስተኛ እንዲሆኑ አድርጓቸው። ከዛ ግን ታቆማላችሁ። በድንገት ጸባያችሁ ሲለወጥ
ወደ ቀድሞ ወደ ነበረው ሁኔታ ለመለወጥ በጣም ይጥራሉ። እንደ ድሮ እንድታሞግሷቸውና ያንን የደስተኝነትን ስሜት ከእናንተ መልሰው ማግኘት ይፈልጋሉ። ተሬን ስታዩ አቴንሽን ስጧቸው። እንደ ድሮ መልሳችሁ ሆኑላቸው። ከእናንተ ያጡትንም ተመልሶ ለማግኘት በሚሞክሩበት ሰዓት ሳያስቡት ስለእናንተ እንዲያስቡ ታደርጋቸዋላችሁ። ለተጨማሪ ትሪኮች ላይክ አድርጋችሁ ፎሎ ማድረግ አትርሱ። ለምንድን ነው ግን የማይፈልጉን ሰዎች ምንፈልገው? ወንድ ልጅ መቼ እድለኛ እንደሚሆን ታውቃላችሁ? እሱን ማክበር እግዚአብሔርን ማክበር እንደሆነ የተረዳችን የገባትን ሴት ያገባ ቀን፣ ከእሷ ሴት ጋር የተጣመረ ቀን። ወዳችኋለሁ። ባይ። ትክክለኛ ፍቅር ውስጥ መሆናችሁን የምታውቁባቸው 4 ጥያቄዎች። አንደኛ፣ ከፍቅረኛችሁ ጋር ስትሆኑ የደህንነትና ራሳችሁን የመሆን ስሜት ይሰማችኋል? ሁለተኛ፣ ከፍቅረኛችሁ ጋር ዘወትር ራሳችሁን ለማሻሻል የምታደርጓቸው ጥረቶች አሉ? ሶስተኛ፣ ነገሮች ከባድ ሲሆኑ ግንኙነታችሁን በማስቀጠል አብራችሁ ለመፍታት ጥረት ታደርጋላችሁ? አራተኛ፣ የፍቅረኛችሁ ደስታ ልክ እንደ ራሳችሁ ደስታ ያስደስታችኋል? ለእነዚህ 4ቱም ጥያቄዎች አዎ ከሆነ መልሳችሁ እንኳን ደስ አላችሁ፣ ትክክለኛ የፍቅር ህይወት ውስጥ ናችሁ። አይ ከሆነ መልሳችሁ ደግሞ የማማከር አገልግሎት ስለምሰጥ ሙያዊ እገዛ ማግኘት ትችላላችሁ። ባል ሚስቱ እንድታደርግለት የሚፈልጋቸው 5 ወሳኝ ነገሮች። አንደኛ፣ ሁልጊዜ ምቾቱና ነፃነቱ እንዲጠበቅለት ይፈልጋል። የግል ስብዕናና ባህሪው እንዲነካበት አይፈልግም። ሁለተኛ፣ በቃላትም ይሁን በተግባር ሁልጊዜ ከሚስቱ አድናቆትንና አክብሮትን ማግኘት ይፈልጋል። ሶስተኛ፣ ወደ ቤቱ ሲገባ ጥሩ አቀባበልና ማራኪ ፈገግታን ሚስቱ ላይ ማየት ይፈልጋል። አራተኛ፣ ወንድ ልጅ በጣም ስልቹ ነው። ሁልጊዜ እንደ ሕፃን ልጅ እንክብካቤና አዳዲስ ነገር ማየት ይፈልጋል። ባለሽ ነገር ተንከባከቢው፣ አዳዲስ ነገር አሳይው። አምስተኛ፣ ከሚስቱ ጋር በማንኛውም ሰዓት ጣፋጭ የሆነ የፍቅር ጊዜያትን ማሳለፍና ደስተኛ መሆን ይፈልጋል። ወንድ ልጅ ለፍቅረኛው ሲል ማድረግ የሌለበት 5 ነገሮች። እነዚህ ነገሮች እያደረግ ከሆነ ራስህን እየጎዳህ ነው። ፍቅረኛ ለአንተ የሚሰማት ስሜት እንዲሞትም እያደረግ ነው። በስተመጨረሻም ትታህ እንድትሄድ ያደርጋል። አጠራጠር አድርጌ ያቀርባቸዋለሁ። ወደ እነዛ ፖይንቶች ከመሄዳችን በፊት እንደዚህ በሳይኮሎጂ የተደገፉ የሪሌሽንሺፕ ቪዲዮዎች እንዲደርስ ፎሎ አድርገኝ። አንደኛ፣ ለእሷ ስትል ለስራህና ለዓላማህ የምትሰጠው ትኩረት በፍጹም እንዳትቀንስ። ወንድነት የሚለካው በስራህ ነው፣ በዓላማህ ነው። ዓላማና ስራ የሌለው ወንድ ሳቢነቱን በጣም ይቀንሳልና ሁሌም ማስቀደም ያለበት ስራህና ዓላማ መሆን አለበት። ሁለተኛ፣ እሷን ከአንተ ጋር ለማቆየት ስትል ዲስሪስፔክት ስታደርግህ ዝም ማለት የለብህም። ዝቅ አድርጋ ስታወራህ ዝም የምትላት ከሆነ በዛ መንገድ ትሪት ብታደርግህ ምንም ችግር እንደሌለው ነው ያስተማርካት ያለው። ኤኒዌይስ ደግሞ እሷ በጣም ዲስሪስፔክት ማድረግ ከጀመረች ኦልሬዲ ከህይወት የወጣች ሴት ናት እና ለሄደች ሴት ስትል ለራስ ያለ ክብር ማጣት የለብህም። ሶስተኛ፣ ኢሞሽናሊ የእሷ ጥገኛ መሆን የለብህም። ማንኛውም ሴት ምንም ያህል ምርጥ ሴት ብትሆንም አክቹሊ በጣም ምርጥ ሴቶች አሉ። በጣም ብዙ ነገር ወደ ህይወት የሚጨምሩሉ ሴቶች አሉ። ግን በጭራሽ ያቺ ሴት ህይወትህ እንድትሆን መፍቀድ የለብህም። ልትሆንም አትችልም። አራተኛ፣ እንደ ልጅህ ሁሉ ነገር አትግዛላት፣ ለሁሉ ነገርም አትክፈልላት። አንተ አጋሯ እንጂ ስፖንሰሩ አይደለም። አምስተኛ፣ የሆነ ራስህን ኤክስፕሌን ስታደርግ በጥፋተኝነት መንፈስ አይሁን። ስታወራ በኮንፊደንስ ይሁን። ፍርድ ቤት እንደቀረበ ወንጀለኛም ሁሉ ነገር የግድ ኤክስፕሌን ማድረግ አለብህ አይደለም። ሚስቴ በእኔ ስትናደድና ስታኮርፍ መላ ብላ ያመጣችው ዘዴ አመመኝ ብያሉ መነጫነጭና ለሳምንታት ግፋ ሲልም ከዛ በላይ ላሉ ቀናት ጀርባዋን ሰታ መተኛት ሆነ። ይህንንም እያደረገች ያለችው ሆን ብላ እኔን ለመበቀልና በእኔ ስትናደድ እኔን ለማናደድ መሆኑን ሳቅ ያደረግኩት ድርጊትና የወሰንኩት ውሳኔ ያለሁበትን ህይወት አሁን ብታቅ በጣም የሚያበሳጫትና ትዳሬንም አደጋ ላይ የሚጥል ነው። ነገር ግን እዛ ህይወት ውስጥ ነው ያለሁት። ምን ማድረግ እንዳለብኝም ትንሽ ግራ ገብቶኛል ይላል የዛሬው ታሪካችን። ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ሰሞኑን በጣም አመሰግናለሁ። ስቶሪያችንን አብዛኞቻችሁ ሰዎች እየተከታተላችሁ ነው። ግን ለምንድን ነው ፎሎ ማታረጉት? ዛሬ አንድ ነገር ላስቸግራችሁ። በቀናነት በቅንነት ሁላችሁም ይሄን ቪዲዮ የምታዩ ሰዎች 1000 ሆናችሁ 1 ሚሊዮን ፕሊዝ ፎሎ አድርጉኝ። ፎሎ አድርጉ። እናንተ እኔን ፎሎ ስታደርጉ ፎሎወራችሁ ላይ አንድ ሰው ነው የምትጨምሩት።
ለእኔ ግን 1000 እና 1 ሚሊዮን ሰው አድ አደርጋለሁ። ያ ደግሞ ኢንጌጅመንቱን በጣም ይጨምረዋል፣ እኔንም ያበረታታኛል። ይሄ ቻናል ደግሞ እንደምታውቁት ታሪኮች የምናገርበት ስለ ትዳር የምንማማርበት ብቻ አይደለም፣ የግል ቢዝነሴንም ለመኖር የምሰራውንም ስራ የማስተዋውቅበት ስለሆነ በብዙ ነው የምታግዙኝ። አንድ ፎሎወራችሁ ቀላል ነገር እንዳይመስላችሁ። ኢንጌጅመንቱን የኔንም ጥረት የኔንም ድካም እንዲሁም ደግሞ ፖቴንትኔንም እንዴት ነው መነሳሳቴንም በጣም ስለሚጨምርልኝ ፕሊዝ እናንተ ጋር 1 ሰው ጨምሩ፣ ለኔ ግን 1000 ሰውም 10000 ሰውም ጨምሩልኝ። ምንም የሚጎዳችሁ የሚቀንስ ነገር ስለሌለ እባካችሁ እላችኋለሁ። ከዛ ውጪ አባያ፣ ድሪአ፣ ቦርሳ፣ ጫማ፣ ቶቦችን ሀውለት ጋር ሳታዩ እንዳትገዙ። አጠር ላድርግ አድራሻሽ ካላችሁ ቤተል ኤጄ ሞል 1ኛ ፎቅ 113 ቁጥር ላይ ታገኙኛላችሁ። ለበለጠ መረጃ ደግሞ ባዮ ላይ ስልክ ቁጥሬ ማድረሻዬም አለ፣ ደውላችሁ ልታወሩኝ ትችላላችሁ። እንዲሁም ደግሞ ስቶሪ ያላችሁ ሰዎች ቴሌግራም ላይ ባለው እዚሁ ባዮ ላይ ባለው ስልክ ቴሌግራም ላይ በቮይስ ልታስቀምጡልኝ ትችላላችሁ። ቀጥታ ወደ ታሪክ ይሄዳለሁ። እኔና ሚስቴ በትዳር 14 ዓመትን አሳልፈናል። በ14 ዓመት ውስጥ 4 ልጆችን ወልደናል። ትዳራችን እንደ ማንኛውም ሰው ወጣ ገባ፣ መጎረባበጥ፣ መጎሻሸም፣ መጣላት፣ መታረቅ ያለበት ነው። እኔና እሷ ተዋደን ተፋቅረን ተፈላልገን ነው የተጋባ ነው። የትዳር ህይወታችንም ቀላል አልነበረም። ማግኘትንም ማጣትንም ክፉንም ደጉንም ያየንበት ህይወት ነው። በዚህ 14 ዓመት ጊዜ ውስጥ እኔ ሚስቴን በጣም እወዳለሁ። ከምንም በላይ ግን ልጆቼን እጅግ በጣም እወዳለሁ። በልጆቼ ጉዳይ በጣም ሴንሲቲቭ ነኝ። ምንም ነገር በልጆቼ አልደራደርም ይለናል። በዚህ ሁኔታ ውስጥ እየኖርን ባለበት ሁኔታ ውስጥ ግን ከነዚህ 2 ዓመታት ወዲህ ሚስቴ ትንሽ ለየት ያለ ባህሪዎችን ማሳየት ጀመረች። እኔና እሷ በምንጋጭና በምታኮርፍ ሰዓት አሞኛል እያለች ጠዋትም አትነሳም፣ ማታም ስመጣ አልጋ ላይ ተኝታ ነው ማገኛት። አንድ የኔ ትልቅ ድክመት አለብኝ። ያን ድክመት ቤተሰቤ ሲታመም እንኳን ሚስቴ ልጆቼ ይቅሩና ቤተሰብ ሲታመም ጎረቤት ሲታመም በጣም ነው የምጨነቀው። ቀናቶቼ ጥሩ አይሆኑም፣ በጣም እረበሻለሁ። ይህንንም አሳምራ ታውቃለች። ሌላው ቀርቶ የእርግዝናዋ ጊዜያቶችን እንዴት ከሷ በላይ እኔ ተሰቃይቼ እንደማሳልፍ አሳምራ ታውቃለች። ልጆቼ ጉንፋን ሲይዛቸው ምን ያህል እንደምሰቃይ አሳምራ ታውቃለች። ለምን እንደሆነ አላቅም። ሰው ሲታመም ሚድን አይመስለኝም። ሰው አመመው ሲባል ቀጥታ ሞት ነው ጭንቅላቴ ላይ የሚመጣው። ያም በጣም ይረብሸኛል። ስራዬንም ተረጋግቼ እንዳልሰራ ያደርገኛል። እንኳን ቤተሰቤ፣ ሚስቴ፣ ልጆቼ ይቅሩና የሩቅ ሰው ጎረቤት እንኳን ሲታመም ምቾት አይሰማኝም። ይህንን እያወቀች ግን ይህን 2 ዓመት ሁሌም አመመኝ ነው፣ ሁሌም ፈለጠኝ ነው፣ ሁሌም ቆረጠኝ ነው። ለወራትና ለ15 ቀን ያህል ጀርባዋንም እየሰጠች መተኛት ሆነ። የተለያዩ ሐኪም ቤቶች ወሰድኩኝ። እሷ ፍላጎት ባይኖራትም እያስገደድኳት ብዙ ሐኪም ቤቶች ሐኪም እንድታይ ያደረኩኝ። የትም ቦታ ይሄ ነገር ነው ህመምሽ፣ ይሄን ታመሻል የሚሏት ነገር የለም። ነገር ግን በወር ውስጥ ቢያንስ 1 እና 2 ትታመማለች። ይሄ ጉዳይ በጣም እያሳሰበኝ መጣ። የኔ ስራ ክፍለ ሀገርም አዲስ አበባም ውስጥ ነው። ለነገርኩሽ ቤተሰቤን በጣም እወዳለሁ። ክፍለ ሀገር በጣም አስፈላጊ ካልሆንኩኝ በስተቀር ከቤተሰቤ መራቅ መሄድ አልፈልግም። በሄድም ስራዎቼን ቶሎ ሰራ አድርጌ በሳምንትና በ15 ቀን ውስጥ ወደ ቤቴ እመለሳለሁኝ። አሁን ግን ዘለግ ላለ ጊዜ መቆየት ጀመርኩኝ። ምክንያቱም የማየው ነገር ብዙም እያስደሰተኝ አይደለም። አንድ ቀን ምሽት ላይ እንደተለመደው በአንድ ጉዳይ በጣም ተጨቃጨቅን። ጠዋት ስነሳ ተኝታለች። ለምን አትነሺም ቁርስ እንብላ ስላት አሞኛል አለችኝ። በጣም ተናደርኩኝ። ማታ ደህና አልነበርሽ እንዴ ስላት በጣም አሞኛል እያለች ማይሌትም ስትገላበጥ ነበር ያደረችው። አሁንም ክንብንብ ብላ እያቃሰተች ተኛች። ቁርሴን በልቼ ወጣሁኝ። ነገሩ ግን በጣም አበሳጨኝ። እጅግ በጣም ተናደርኩኝ። ተረጋግቼ ስራዬን መስራት አልቻልኩም። እኔ በስራ ሰዓት ወደ ቤት የመምጣት ልማድ የለኝም። የዛ ዕለት ግን በጣም ስለተናደድኩ አለ የሚባል ሆስፒታል ወስጄ ላሳያት ይገባል አልኩኝና ከቀኑ 4 ሰዓት ላይ ስራ ትቼ ወደ ግቢ ስመጣ ከልጆቹ ጋር ሞቅ ያለ ጨዋታ ላይ ናት። ልጆቿን እያጫወተች ነው። ገረመኝ፣ ደነገጥኩኝም ግራ ገባኝም። ምንም አላልኩም። እቤት ገብቼ ቁጭ ብዬ ማሰብ ጀመርኩኝ። መቼ ነበር ይሄ ነገር የተጀመረው? መቼ ነበር? በምን አይነት ኮንዲሽን ውስጥ ስትሆን ነው የሚያማት? መቼ ነው ይህን ባህሪ እያሳየችኝ ያለችው ብዬ ወደ ኋላ ነገሮችን ማጤን ስጀምር እያንዳንዱ ፓተርን ከኛ ጸብ ጋር የተያያዘ ሆነ። ያኔ ብልጭ አለልኝ።
ኦኬ ከኔ ጋር ስትጣላና ስትናደድ ሆን ብላ እኔን ለመቅጣትና እኔን ለማናደድ ደካማ ጎኔን እየተጠቀመች ነው ማለት ነው ብዬ አሰብኩኝ። ምንም አላልኩኝም። ጸጥ ብዬ ወደ ስራዬ ተመለስኩኝ። ከዛ በኋላ ግን አመመኝ የሚሉ ቃላቶቿን ዝም ብዬ አልተቀበልኳትም። ሆን ብዬ ነገር እየፈለግኩኝ ጭቅጭቅ መፍጠር ጀመርኩ ቤት ውስጥ። ያኔ የምታሳየኝን ባህሪ መገምገም ጀመርኩኝ። ልክ እንዳልኩት ነው። እሷ አመመኝ የምትለው ከኔ ጋር ስትጣላ ነው። እያንዳንዱን ነገር ለወራት ቼክ ሳደርግ ትክክለኛ ሆኜ ያገኘሁት ራሴን። በጣም ተበሳጨሁ፣ በጣም ተናደድኩ። በዛ ወቅት ክፍለ ሀገር የሚሄድበት ስራ ነበረኝ። ወደ ክፍለ ሀገር ሄድኩኝ። እንደሌላው ቀን ግን በ3 ወር በሳምንትና በ15 ቀን ወደ ቤት አልተመለስኩም። የምሄድበት ሀገር ላይ የማርፍባት ሁሌም የምትጨቃጭቀኝ በጣም የምግባባት ቆንጅዬ ልጅ አለች። ጓደኞቹ ሁሉ እዚህ ቤት አላቸው፣ ሚስት አላቸው፣ አንተ ምን ሆነህ ነው ማደግመው እያለች ታፌዝብኛለች፣ ትገልድብኛለች። ለምንድን ነው ቢርጎ ለቢርጎ የምትዞረው? አንዷን ቆንጆ ከኛ ሀገር አግባና ቁጭ በል ትለኛለች። እዛ ሀገር ላይ እውነት ለመናገር ሴቶቹ በጣም ቀላልና ተቀራራቢ ናቸው። ትዳርም ካልካቸው በቀላሉ ይቀርቡሃል፣ በቀላሉም እሺ ይሉሃል። በእርግጥ እቺ ልጅ ትወደኛለች አውቃለሁ። በብዙ ነገር ተፈታትናኛለች፣ በብዙ ነገርም ታስጨንቀኛለች። ለቤቴ ለትዳሬ ለሚስቴ ስል ግን ብዙም ፊት አልሰጣትም ነበረ። ከስራ ግንኙነት ውጪ ከምግብ ከሻይ ቡና ግንኙነት ውጪ ምንም አይነት እላፊ ግንኙነት እንዲኖራት አልፈለኩም። ሚስቴ ቅናተኛ ናት፣ ኃይለኛ ናት። እንደዚህ አይነት ነገሩን ባደርግ ቤቴ ምን ያህል አደጋ ውስጥ እንደሚገባ አውቃለሁኝ። ለዛም በጣም መስመሮችን አስምሬ ነው ክፍለ ሀገር ላይ የምኖረው። እንዳለችው ግን ሁሉም ጓደኞቼ እዛ ሌላ ሚስት አግብተው የራሳቸው ቤት አላቸው። እዚህ ሲመጡ እዚህ ሚስታቸው ጋር፣ እዛ ሲሄዱ እዛም ቤታቸውና ሚስታቸው ጋር ነው የሚያርፉት። በዚህኛው ዙር ግን ዝም አላልኩ። ያቺኑ ልጅ ሽማግሌ ልኬ በስነ ስርዓት አገባኋት። 3 ወር ቆይቼ መጣሁ። እስቲ አታውቅም። ይገርምሽ በዛ ህይወቴም በጣም ደስተኛ ነኝ። በጣም ደስ የምትል ልጅ ናት። በጣም አረጋጋችኝ፣ በጣም ደስታ ሰጠችኝ። ከምጠብቀው በላይ ጥሩ ህይወት ሆነልኝ። ማስተቱንም ምንም ሳይጎልባቸው ማስተዳደር እችላለሁኝ። ድሮ በሳምንት ተሯሩጬ የምመጣበት የአዲስ አበባው ትዳሬ አሁን በ3 ወርም በ4 ወርም በቀላለሁ። አብዛኛውን ጊዜን ክፍለ ሀገር አደረኩኝ። ጥቂት ጊዜን ደግሞ ለዚህ ሰጠሁኝ። አሁን የሆነ የተጠራጠረችው ነገር እንዳለ ይሰማኛል። የሆነ ነገር እያሸተተች ነው፣ የሆነ ነገር እየፈለፈለች ነው። ነገር ግን እንደ ድሮ እኔ ነገሮች ላይ ፎከስ ማድረግ አልፈልግም። ትቻታለሁኝ። ምንም ብትለኝ ምን ዝም ብያታለሁ። መንገር እንዳለብኝ ይሰማኛል፣ ግዴታዬ ነው። በጣም በእርግጠኝነት ምነግርሽ ግን ያንንም ህይወቴ መተዋው አይደለም። በጣም ደስተኛ ነኝ። ምንም ብታደርግ ምንም ቢሆን አሁን ላይ ምንም አይሰማኝም። እዛ ማረፊያ አለኝ። ግማሽ ወሮችን እዛ ግማሽ ወሮችን እዚህ ያልኩኝ እያሳለፍኩኝ ነው። ሀውለት ይሄን ነገር የምነግርሽ እህቶችን እንድትመክሪያቸው ነው። ባል በስሜት አይቀጣም። ባል በደካማ ጎኑ አይቀጣም። ሁሌም ምርጫ አለ። የመረጥነው ነገር እስካልተመቸን ድረስ የተሻለ ነገር ፍለጋ መሄዳችን አይቀርም። ወንድም ሆነ ሴት የመረጥሽውና የመረጠች ቦታ ላይ ምቹ ሆነሽ ተገኝ። የመረጠችህና የወደደችህ ሴት ጋር ምቹ ሆነህ ተገኝ። ቅጣት በስሜትና በህይወት ዋጋ ያስከፍላል። ይሄን እንድታስረጅልኝ ነው።